ሀይሚ ተመልሳ መታለች። ቤተሰብ እንዴት ናችሁ? ደህና ናችሁ? ትወያኔ ያለው እግዚአብሔር ይመስገን። አዳዲስ የሆናችሁ እንዲሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሰብስክራይብ አድርጉ። በደውል ላይ እንደምትመለከቱ ሁሉ ነገሩ ሁኔታው እንደ ቀጠለ ነው ማለት ነው። ግን በጣም ከባድ ነገር ነው። በአሁኑ ጊዜ ደግሞ እንደምትመለከቱ በጣም ብሩኬ ተናደዋል ማለት ነው። ሀይሚ ላይ እንትና ማለት አልነበረበትም። ትንሽ መረጋጋት አስፈላጊ ናቸው። ግን በመሀላቸው እሷም ነፍሰ ጡር ናት። እንግዲህ ነፍሰ ጡሯን በደንብ ብዙም ገፋ አላረጋትም ማለት ነው። ትንሽ ሀይሚ ተናዳለች ዛሬ ማለት ነው። እየተናገረችው ቃሎቹ ትንሽ ብሩኬንም አናዶ አበሳጭቶታል ማለት ነው። ምክንያቱም እንዴት በኢቃ ነገሩ እንትና ትሉኛላችሁ በሚለው መሀል ነው። ቤተሰብ እንደምትመለከቱ እንግዲህ የራሳችን ነገር እንግዲህ ሰላም እንዲወርድላቸው እኛ እናሳስባለን ማለት ነው። ትንሽ እሱ ሆቴል ቀይሮ ነበረ። ዛሬ እንግዲህ ሀይሚ የራሷ የተሰማትን ነገር የሆነችን ነገር ያሳሰባትን ነገር ላናግር ፈልጋለው ብላ ነበረ የመጣችው ማለት ነው። አጋጣሚ ደግሞ እነሱ ነበረ ሊነጋገሩ ያለውን ነገር ይፋ ልታደርግልን ተፈጠረውን ነገር እንዴትም እንደዚህ ሊሆን እንደቻለ ልታስረዳን ነበረ። እኛም እሺ ብለን ልንሰማ ነበረ፣ ልንዘጋጀው ተዘጋጅተን ነበረ። ትንሽ ያው ልጁ ምን ይመስለኛል፣ ያው ብሩኬ አስቦበት አይመስለኝም። ልጁን የተፈጠረው የመጣ ሳይታሰብ በስተት ይመስለኛል። ያው እሷም ራሷን አለመጠበቋ ይመስለኛል። እዚህ ጋር ትንሽ ሀይሚ እና ብሩኬ ትንሽ የተቀጫጩበት ነገር ከባድ ስለሆነ ትንሽ እዚህ ጋር በጣም የሚያስቁም እና በጣም ከባድ ነው። በነገራችን እንዲህ ነው ብለን ለመግለጽ ለኛ ትንሽ ይከብደናል። ቢሆንም መሆን ያለበትን ነገር ነውና ሀይሚ ትንሽ ብትረጋጋ ትንሽ ረጋ ብትለው ጥሩ ነው ብዬ ነው የማስበው ማለት ነው። ነፍሰ ጡሯ ግን የራሷን ነገር ትንሽ ከምን እንደ እንትናም መረጋጋት አለበት። እዚህ ጋር ቤተሰብ ብሩኬም ትንሽ ተረጋግቶ መዳመጥ አለበት ከሁለቱም ማለት ነው ብዬ ነው የማስበው ማለት ነው። ግን በጣም በመሀል ባትገባ ጥሩ ነው ብዬ ነው የማስበው ማለት ነው። ትንሽ ሀሳቧን እንድትገልጽልን እንፈልጋለን። ነፍሰ ጡሯ የሆነችዋ ሀሳቧ ምንድን ነው? ካሁን በኋላስ ልጁን እንዲያምንለት ነው ወይስ ምን ፈልጋ ነው? ወይስ ደግሞ ልጁ እስኪወልድለት አብሮሃ እንዲሆንለት ፈልጋ ነው ወይስ ምን እንዲሆንለት ፈልጋ ነው? ይሄን ነገር ግን እኛ በደንብ አድርገን መስማት አለብን። አስተያየታችሁንም በኮሜንት ላይ አስቀምጡልን ማለት ነው። ብዙ እንትና ከምንለው በፊት እነሱ ሀይሚና ብሩኬ አንድ ላይ ነው መሆን ያለበት፣ መለያየት የለባቸውም እና እሷ እንትና ናት ከማለታችን በፊት የእሷን ሙሉ መስማት አለብን ማለት ነው። እስቲ የእሷ ፍላጎቷ የልጁ አባት መሆኑን እሱ አሁን አላመነበትም፣ እንትናም ደግሞ አላመነችበትም ይመስለኛል። እና እሷ ደግሞ ካንቴ ነው የመጣ በሚለው መሀል ነው አሁን እንትና እየተፈጠረ ያለው ነገር ማለት ነውና ሆኖም ግን የእሷን ጥላ ነው የወጣች። መውጣት አልነበረበችም። ጥላ መውጣት ነበር። ግን ሀሳቧን ብትገልጽልን ሀሳቧን ሙሉ ቢዝነስ ሰማ እና ብቻ የሆነ ቶሎ እንትን አለች፣ ቶሎ ከፋት እና ባያስለቅሳት እመረጣለሁ እኔ ማለት ነው። እና እንደዚህ ባታለቅሶ እንደዚህ ባያደርጋት ብዬ ነው የማስበው። ምክንያቱም እንደምትመለከቱት እህቶቼ
እሷ አስባበት ላይሆን ይችላል። ይሄ ልጅ የመጣ በሆዷ የያዘችው አስባ ላይሆን ይችላል። ድንገት ሊሆን ይችላል የተፈጠረው። እሷ ያለ እንዴት ልበላችሁ ያኔ እንዴት ልበላችሁ እቶች በመሀላቸው ምን ሆነ ልበላችሁ መሰላችሁና ብቻ ሆኗል። መንከብከብ ግድ ያስፈልጋታል። እሷንም ግዴታ ነው እንትና የሆነችው ለልጁ እናት ግዴታ ነው መኖር ያለበት። ለልጁ እናት ለልጁ ሲሎም ማለት ሁሉ ነገሩ ማድረግ ያለበት ነው ብዬ ነው የማስበው ማለት ነው። እና የእናንተ ደግሞ እስቲ ኮሜንት ላይ ሀሳባችሁን አስተያየታችሁን አስቀምጡት ማለት ነው። እናንተ ምን ትላላችሁ? የእናንተ የተሰማችሁ የተሰማችሁን ነገር አጋሩን ማለት ነው። እና እኔ ግን ብቻ ለልጃቸው ሲሉ ሁሉ ነገሩ ብረጋጋና እንትና ብወረደው ብዬ ነው የማስበው ማለት ነው። እኔ እናንተ ደግሞ የምትሉትን ነገር እስቲ እንግዲህ ሀሳባችሁን አጋሩን። እውነቴን ነው የምነግራቸው። እኔም ግን ልጁ እስኪመጣ ቢያንከባክባትና እንደዚህ ባያስከፋት ባትከፋ እሷም ደግሞ ብትረጋጋ ጥሩ ነው ብዬ አስባለሁ ማለት ነው። የእናንተ እናንተ የምትሉን ነገር ካለ በሉ ማለት ነው። የአገሬ ልጆች ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በደውል አድርጉ ማለት ነው። እና እንላችኋለን